እግዚአብሔር ይመስገን። እግዚአብሔርን ጽጋርገና እናመሰግናለን ስለነበረን ስላምልኮ ጊዜ። አሁን ደግሞ ቃሉን በመስማት እግዚአብሔርን እናመልከዋለን። የመልእክቴ ክፍል የሆነውን ላንብብና ከዛ እግዚአብሔር እንዲያስተምረን ጸሎት እንጸልያለን። የሉቃስ ወንጌል ምዕራፍ 5 ከ1 እስከ 11 ያለውን እናነባለን። ሉቃስ ወንጌል ምዕራፍ 5 ከ1 እስከ 11። በጌታ ስም ላንብበው። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳለ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆሞ የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦችን እጥላለሁ አለው። ይህን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት ዓሣ እርሱ ከእርሱ ጋርም የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ጸልያለን። ሃሌሉያ። የተከበርክና የተፈራህ ልዑል እግዚአብሔር፣ ምሕረትህ ብዙ የሆነ የዘላለም አምላክ፣ በዘላለም ዙፋንህ ለዘላለም ጸንተህ የምትኖር ለዘመንህ መጀመሪያና መጨረሻ የሌለው ታላቅ እግዚአብሔር እናመሰግንሃለን። በዚህ ምሽት እናከብርሃለን። የተፈራውን የተከበረውን ታላቁን ስምህን እየጠራን ከፍ እናረጋዋለን። ጌታ ሆይ ስምህ ይባረክ። ቃልህ ነገረን፣ 2 ወይም 3 ባላችሁበት እኔ በመካከላችሁ እገኛለሁ ብለህናልና አንተ በመካከላችን ስላለህ እናመሰግንሃለን። ጌታ ሆይ አንተ እውነተኛ ነህ። አንተ ቃልህን ትፈጽማለህ። አንተ የቃል ኪዳን አምላክ ነህ። የገባኸውን የተስፋ ቃል ከመፈጸም ወደ ኋላ አትልም። ታደርግማለህ፣ አድርገህማል። ጌታ ሆይ ግን እንለምንሃለሁ የሰማይ አምላክ ዛሬ በዚህ ምሽት ከተለመደ የዓርብ ምሽት ፕሮግራም ሁልጊዜ ከምናደርገው ጠብቀነው ከመጣን እንዲህና እንዲህ ይሆናል ካልነው መንፈስ ቅዱስ የምትለው ያለ የጊዜው የሥራው ባለቤት የእግዚአብሔር መንፈስ ቅዱስ እንፈልግሃለን፣ እንጠማሃለን፣ እንራባሃለን፣ እንሻሃለን። ዛሬ በዚህ ምሽት ጌታ ሆይና መንፈስ ቅዱስ ሆይ ናልን። የእግዚአብሔር መንፈስ ያለ አንተ ምንም ማድረግ አንችልም። ቃልህ ነገረን። መንፈስ ቅዱስ የምታነቃቃ አንተ ነህ፣ የምታድስ አንተ ነህ፣ ታሪክ የምትለውጥ አንተ ነህ፣ አዲስ ነገር ማድረግ የምትችል አንተ ነህ። ቃልህን ከመንፈሳችንና ከህይወታችን ጋር በእምነት የምታዋሃድ አንተ ነህ። የእግዚአብሔር መንፈስ ሆይ እርዳን። ነቀልዮጳን አእምሯቸውን እንደከፈትክላቸው ማስተዋል እንደሰጣቸው ከሳቱበት መንገድ እንደተመለሱ የሰማይ አምላክ ዛሬ አእምሯችን ይከፈት፣ ማስተዋላችን ይከፈት፣ የምትለን ይግባን። ጌታ መደማመጥ ይሁንልን፣ መስማማት ይሁንልን፣ መታዘዝ ይሁንልን። አምላካችን እግዚአብሔር የልብ ሐሳብ በሰማይ ያለችው ፈቃድህ በዚህ ቦታ ትከናወን። ወንዶችና ሴቶች ልጆችህ ሌላ ምንም ፈልገን አልመጣንም። ፍላጎታችንም ጥማታችንም ረሃባችንም አንተ ነህ። ኢየሱስ አገኘን። የናዝሬቱን ኢየሱስ አገኘነው አሉ እነ እንድርያስ። እግዚአብሔር መንፈስ ቅዱስ
ዛሬ ኢየሱስን አየነው ይሁንልን፣ ኢየሱስን ሰማነው ይሁንልን፣ ኢየሱስ ነካን ይሁንልን። መንፈስ ቅዱስ በመካከላችን ተመላለሰ ይሁንልን። እግዚአብሔር በኢየሩሳሌም ቆዩ። አብ የሰጠው ተስፋ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ እንዳልካቸው ጌታ ሆይ በኢየሩሳሌም እንደጠበቁ እንደነዛ ብዙ ቀናቶች ድንገት ግን አንድ ቀን መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ እንደመጣ እንደዛች ቀን ይሁንልን። በዚህ ቦታ ስንጠብቅህ ዛሬ መንፈስ ቅዱስ ናልን። አይተነው በማናቀው ክብር፣ አይተነው በማናቀው መነካት፣ አይተነው በማናቀው በቃል መጽናናትና መነካት ይሁንልን። ጌታ ሆይ እጩህን እመልሳለሁ፣ አንተም የማታቀውን ታላቅና ኃይለኛ ነገር አሳያለሁ ብለህ በቃል የተናገርክ መንፈስ ቅዱስ እግዚአብሔር አብ አምላካችን በዙፋን ያለህ ዛሬ ጌታ ሆይ ንካን፣ መንፈስ ቅዱስ ንካን። ይህ ዘመን የተለየ ዘመን ነው፣ ገብቶናል፣ ውስጣችን አውቆታል። የእግዚአብሔር መንፈስ እንዳንዲቷ ቀን የምንነካበት ቀን ይሁን። የነካካን ባለበት በዚህ ጊዜ መንፈሳችን ይነካ። መንፈስ ቅዱስ እንደመጣን አንውጣ። ከገባንበትና ከመጣንበት እዚያ አመጣጥና ጊዜ ይልቅ የምንወጣበት አወጣጥ የበረታ ይሁን። መንፈስ ቅዱስ አገልግለና ና መንፈስ ቅዱስ እያለፍ ካንታለፍ እንደ ቃል ኪዳን በመካከላችን ሆነ። ግን ጌታ ሆይ ዝም ተባብለን አንተላለፍ። ጌታ መንፈስ ቅዱስ ንካን፣ ታሪካችንን ለውጥ። እንዴት እንደመጣን አንተ ታውቃለህ። ማንም ሊነግረው አያስፈልገውም። እሱ በሰዎች ውስጥ ያለውን ሁሉ ያውቃልና ተብሎ እንደተባለልህ በማን ውስጥ ምን እንዳለ የምታውቅ እግዚአብሔር መንፈስ ቅዱስ እንዳመጣጣችን አልልህም፣ እንደ ምሕረትህ፣ እንደ ቸርነትህ፣ እንደ በጎነትህ፣ እንደ ደግነትህ፣ እንደ አባትነትህና እንደ ርኅራኄህ ንካን። መንፈስ ቅዱስ የእግዚአብሔር መንፈስ ንካን። ከንቱ ድካም አይሁንብን፣ ትግል አይሁንብን። መንፈስ ቅዱስ ታሪክ የምትለውጥ ሁሉን አዲስ የምታደርግ የምታነቃቃ የሰውን ታሪክ የምትለውጥ መንፈስ ቅዱስ የአባቶቻችንን ታሪክ የለወጥክ እግዚአብሔር መንፈስ ቅዱስ ዛሬ በመካከላችን ስራ። ፈቀድንልህ፣ ለመንህ፣ ሁሉን ላንተ ሰጠንህ። እኔ ግን ንጉሴን ሾምኩ የተቀደሰው ተራራዬ በጽዮን ላይ ያለ ዳዊት። እኛ ግን ንጉሳችንን አንተን በዚህ ሾምን፣ በእያንዳንዳችን ላይ ሾምን። በሴቶች በወንዶች ልጆች ላይ ሾምን፣ በልጆቻችን ላይ ሾምንህ። አባ እናልንህ ጌታ ሆይ መንፈስ ቅዱስ አገልግለን። ተወዱኝ ስታዛዜን ጠብቁ። እኔም አብን እለምነዋለሁ፣ ሌላ አጽናኝ ይሰጣችኋል። እሱም አለማያየውም፣ አለማያውቀውም፣ አለማይቀበለውም የእውነት መንፈስ ነው። በእናንተ ስለሚኖር በእናንተ ስላለ ታውቁታላችሁ ያልከን በእኛ ውስጥ ያለው መንፈስ ቅዱስ ዛሬ በዚህ ምሽት በኃይል ተገለጠ። ታሪካችንን ለውጠው፣ ስርዓታችን ይበጣጠስ፣ ታሪካችን ይለወጥ፣ አዲስ ነገር ይሁን። ከልማድ ከስርዓት አውጣን። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ የሰው የሆነውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን በተሰጠን በስም ስልጣንን ሰጥቻችኋለሁ ብለናል። በተሰጠን ስልጣን ይፍረስ። ዛሬ በዚህ ማታ የሰው ሐሳብ ይፍረስ። በእግዚአብሔር ዕውቀት ላይ ከፍ ያለ ይፍረስ። የለመደ አጋንንት ይመታ። ስራው ይፍረስ፣ ሐሳቡ ይፍረስ። በዚህ አካባቢ የሚሰራ ታሪክ ተለውጧል። መንፈስ ቅዱስ ሊሰራ ተነስቷል። እንቃወማለን። አምላካችን ተቃውሙታለን። ጌታ ተቃውሙታለን። እንቃወማለን። ሂድ በጌታ በኢየሱስ ስም እናዛለን። ከዚህ ከአካባቢ ለቀህ ሂድ። ስራ ይፍረስ፣ ሴራ ይፍረስ፣ ሐሳብ ይፍረስ፣ ዓላማ ይፍረስ፣ እቅድ ይፍረስ፣ ስብሰባ ይበተን፣ ቋንቋ ይደበላለቅ፣ ያሰብከው ያቀድከው አይሳካልህ። በከተማይቱ ላይ የወጣህበት አወጣጥ በጌታ በኢየሱስ ክርስቶስ ይገልበጥ። ስራ ይፍረስ፣
ቋንቋ ይደበላለቅ እንዳሰብከው አይሆንልህ አይሳካልህ ጌታቤት ኢየሱስ ክርስቶስ በቅዱሳን ዙሪያ እግዚአብሔርን በሚፈሩት ዙሪያ እግዚአብሔር መላእክት ይሰፍራሉ ከክፉም ያድኗቸዋል እንደተባለ ለጥበቃ መላእክቶች በዙሪያችን ይሁኑ በልጆቻችን ዙሪያ ይሁኑ አልፈና እንሰጥ በደም ይሸፍነን ሁሉ ላንተ ሰጠን ክብር ላንተ ይሁን በጌታ በኢየሱስ ስም አሜን አንድ ጊዜ አጭር ስለሆነ አዲሱ ትርጉም ይሄን ያነበብነው ዳንበበውና ከዛ አጭር ነገር ነው ማካፈለው አንድ ወጣ ሐሳብ ነው ያለኝ ከዛ ጌታ ቢፈቅድ እንድንጸልይ ነው ውስጥ ያለውና እንጸልያለን በአዲሱ ትርጉም እንዲህ ይነበባል በጌታ ስም አነበዋለሁ ህዝቡ ዙሪያውን ያጨናነቁት የሚያስተምረው የእግዚአብሔርን ቃል ሲሰሙ ኢየሱስ በጌንሳሬጥ አጠገብ ቆሞ ነበር በዚህ ጊዜ ሁለት ጀልባዎች በባህር ዳርቻ ቆሞ አየ አሳጥማጆቹ ግን ከጀልባዎቹ ወርደው መረባቸውን ያጥቡ ነበር ከጀልባው መካከል የስምዖን ወደ ነበረችው ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ከዚያም ጀልባዋ ላይ ተቀምጦ ህዝቡን ያስተምር ጀመር ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ውሃ ፈቀቅ በልና አሳ ለመያዝ መረባችሁን ጣሉ አለው ስምዖንም መልሶ መምህር ሆይ ሌሊቱ ሙሉ ስንደክም አድረን ምንም አልያዝንም አንተ ካልክ ግን መረቦችን እንጥላለሁ አለው እንደዚያም ባደረጉ ጊዜ እጅግ ብዙ አሳ ያዙ መረባቸውም ይበጣጠስ ጀመር በሌላ ጀልባ የነበሩት ባልንጀሮቻቸው መጥተው እንዲያግዟቸው በመልእክት ጠሯቸው እነርሱም መጥተው ሁለቱን ጀልባዎች ባሳሞሏቸው ጀልባዎቹም መስመጥ ጀመሩ ስምዖን ጴጥሮስን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ሰው ነኝና ከኔ ተለያለው ይህንን ያለው እርሱና ከርሱ ጋር የነበሩት በያዙት አሳ ብዛት ስለተደነቁ ነው ደግሞም የስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ ኢየሱስ ስምዖንን አትፍራ ከእንግዲህ ሰውን የምታጠምድ ትሆናለህ አለው እነርሱም ጀልባዎችን ወደ ምድር ካስጠጉ በኋላ ሁሉን ተተው ተከተሉት ይላል አርስቴ በረከታችን ጥልቁ ውስጥ ነው ወይም ደግሞ ወደ ጥልቁ ፈቀቅ እንበል የሚል ነው በረከታችን ጥልቁ ውስጥ ነው ወይም ደግሞ ወደ ጥልቁ ፈቀቅ እንበል ሁለት አይነት አርዕስት ነው የሰጠሁት እና ይሄ ታሪክ የተፈጸመው ያው እንዳየነው የጌንሳሬጥ ባህር ይላልና የጌንሳሬጥ ባህር ብሎ የጠራው ሉቃስ ብቻ ነው ሌሎች ወንጌላውያን የገሊላ ባህር ብለውታል ዮሐንስ ሁለት ጊዜ በዮሐንስ 6:1 እና በዮሐንስ 21:1 የጥብርያዶስ ባህር ብሎታል እና ቁጥር 1 ላይ እንደምናየው ጌታ ኢየሱስ የእግዚአብሔርን ቃል ያስተማረ ያለበት ጊዜ ነው እና ህዝቡን ቃሉን እየሰሙ ሲያስጠብቡት ይላል በአዲሱ ትርጉም ያጨናነቁት ይላል በጌንሳሬጥ ባህር ዳር ጌታ ኢየሱስ ቆሞ ነበር እና በባህር ዳር ቆመው የነበሩትን ሁለት ታንኳዎች አየ ይላል ሁለት ታንኳዎች ነበሩ እና አሳጥማጆቹ ግን ከዚያ ወጥተው መረቦቻቸውን ያጥቡ ነበር ይለናል ቅድም ስናነብ ቃሉ ላይ እንዳየነው እና ጌታ ኢየሱስ ከታንኳዎች የስምዖን ወደ ነበረችው ታንኳ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል በታንኳይቱ ተቀምጦ ህዝቡን ያስተምር ነበር ይላል ተቀምጦ የሚለው ለማስተማር መቀመጥ ብዙ ጊዜ የተለመደ ነበር እና ከህዝቡ ግፊያ ለመራቅ በጀልባ ውስጥ መሆኑ በግልጽ ለመታየትና ለመደመጥ ምቹ ሁኔታ ፈጥሮለት ነበር ለጌታ ኢየሱስ ከዚህ ውስጥ እግዚአብሔር ሊጠቀምበት የሚችል አትሊስት አንድ ወይም ሁለት ነገር እዚህ ላይ እንደምናየው ግን አንድ ነገር እግዚአብሔር ሁሉም ሰው ጋር አንድ ነገር አለ አንድ ነገር በቃ ሊጠቀምበት የሚችል እኔ ጋር አንተ ጋር አንቺ ጋር ሁላችን ጋር አንድ ነገር እግዚአብሔር አለው በቃ ታንኳው እነሱ ነበር እና ጌታ ኢየሱስ ለዚህ ጊዜ ሲመጣ ታንኳይቱ ላይ ተቀምጦ ቃል ለመስበክ ብዙ ህዝብ ነበርና ብዙን ህዝብ በቃሉ ለመድረስ የነ ጴጥሮስን ታንኳ ተጠቀመ እና እግዚአብሔር መንፈስ ቅዱስ ጌታ ኢየሱስ ሲመጣ ወይ እኛን ነገር ወይ እኛን ለመጠቀም በእኛ ውስጥ የሆነ ነገር አለ ሌሎችን ለመጥቀም እሱም ደግሞ በእኛ አልፎ ለመጥቀም ለመስራት
ይሄንን አያለሁኝ እና ስምዖን ይሄንን የጠበቀ አይመስለኝም። ግን ድንገት ጌታ ኢየሱስ መጥቶ ያውም ህዝቡን ለማስተማር ታንኳው ፈቀቅ እንዲያደርግ ለመነው። አንድ ነገር ጸልያለሁ እዚህ ላይ እግዚአብሔር የሰማይ አምላክ መንፈስ ቅዱስ ጌታ ኢየሱስ እኛን ብቻ ሳይሆን የኛ የሆነውን ሁሉ እርሱ ለሚፈልገው ለክብሩ ለሥራው ይጠቀምበት እኛን ቢሆን እኛ ያለንን ቢሆን whatever እግዚአብሔር ይጠቀምበት ለክብሩ ይጠቀምበት። ጌታ ኢየሱስ ታዲያ እዚህ ላይ እንደምናየው ህዝቡን ያስተምር ነበርና ጌታ ሲናገር እዚህ ቦታ ላይ ብዙ ሰዎች ሰምተውታል። እና ጌታው ሲናገር ጌታ ሲያስተምር የሚጠቅምን ነገር በህይወት ለውጥ የሚያመጣ አቅጣጫን የሚያስቀይር ቃል ይሰብካል ያስተምራልና ሲያስተምር የሰዎችን ልብ መንካቱ የሰዎችን እዛ ያሉትን እንደመጡበት አመጣጥ የእግዚአብሔር መንፈስ በክርስቶስ አልፎ መንካቱ አይቀሬ ነው እና አስተማራቸው። እንደ ጻፎች ሳይሆን እንደ ባለስልጣን ያስተምር ስለነበረ ብዙዎች ተደነቁ ይላልና እንደ ባለስልጣን ነው የሚያስተምረው እሱ እና ሲያስተምር አምዴድ ሹር በዚህ ውስጥ የነበሩ ሰዎች ብዙ ነገር ቀርቶላቸዋል አልተጻፈም እዚህ ላይ ግን አስተማራቸውና አስተምሮ ከጨረሰ በኋላ ካበቃ በኋላ ወደ ስምዖን ዞር አለና ስምዖንን ባለ ታንኳውን ዞር ብሎ ወደ ጥልቁ ፈቀቅ በል መረቦቻችሁን ለማጥመድ ጣሉ አለው ይለናል የእግዚአብሔር ቃል። ጀልባው ያሳጥማጆች ነው የነ ጴጥሮስ የነ ስምዖን ፕሮፌሽናል ፊሽንግ ቦት ነው ያላቸው። መረባቸውን ያጠቡ ያሉበት ሰዓት ነው ቅድም እንዳየነው። መረባቸውን ማጠባቸው አሳ ካጠመዱ በኋላ መረቡን ማጠብና መዘርጋት እንደገና በድጋሚ ለማጥመድ የሚደረግ ቅድመ ዝግጅት ነው እና ይሄንን ያደረጉ ነው ያሉት እነሱ። ስለዚህ መረባቸውን ማጠባቸው ያሳ ማጥመድ ሰዓት አብቅቷል ማለት ነው። መረቡ ትልቅ ነው ምክንያቱም ትንሽ መረብ ይሄ አይደለም ይሄ ደንበኛ ፕሮፌሽናሎች ነው እና ከባድም ነው አድካሚ ስራ ነው። መረቡ ጴጥሮስ ነው። ጴጥሮስ ደክሞታል ደክመን ነው ያለው። አቤቱ ጌታ ሆይ ደክሞን ነው ያለውና ደክሞታል ጴጥሮስ። ጌታና ጴጥሮስ ደግሞ ይተዋወቃሉ እዚሁ ክፍል ላይ እዚሁ ሌላ ሰፋ ያለ ቦታም ባልሄድ እዚሁ ጋር ምዕራፍ 4 ቁጥር 38 ላይ ስንሄድ በምኩራብም ተነስቶ ወደ ስምዖን ቤት ገባ። ስምዖን ማማት በብርቱ እንዳታማ ነበር ስለርሷም ለመኑት። ባጠገቧም ቆሞ ንዳዱን ገሰጸውና ለቀቃት። ያን ጊዜም ተነስታ አገለገለቻቸው። ለሰው ይተዋወቃሉ በዚህ አትሊስት እዚህ ጋር ክፍል ላይ ቤቱ ገብቶ አማቱ እንደፈወሰለት አማቱ እንዳደንለት ለጴጥሮስ ትውቅ እንዳላቸው እዚህ ማየት እንችላለንና ታዲያ ትምህርቱን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁን ለማጥመድ ጣሉ ብሎ ጌታ ትእዛዝ ሰጠ እና ትእዛዙ አንደኛ ጀልባውን እንደገና ለማጥመድ ውሰድ ማለት እኮ ፈቀቅ አድርግ ብሎታል። አሁን እንደገና ውሰደው ወደ መሃሉ እና ሌሊቱ ሙሉ ሰርተው ከመጡ በኋላ ማለት ነው። ሁለተኛ ሄዳችሁ አጥምዱ መረባቸውን ካጠቡ በኋላ እንደ አዲስ ሊጀምሩ ማለት ነው። ሄዳችሁ አጥምዱ ሌሊቱን ሁሉ ሲያጠምዱ አድረው ምንም አልያዙም እና ጌታ ኢየሱስ በዚህ ምድር ሲመላለስ አባቱ ዮሴፍ አናጢ ነበርና ብዙ ጊዜ እንዲያው የሚሉት ያናጢ ልጅ ነው የሚሉት አይደል የነበረው እና ጌታ ኢየሱስ ክርስቶስ እንደ ሰው አናጢ ነው ያናጢ ልጅ አናጢ ነው እንግዲህ እና ላሳጥማጁ ለዛውም ፕሮፌሽኑ ለሆነ ለባህር ኤክስፐርት አንድ አናጢ እንዲህ አድርግ ሲለው በሰው ደረጃ ሊሰማው የሚችለው ምን እንደሆነ መገመት አያዳግትም። እስቲ በቃ በጣም ኤክስፐርት በሆንበት ነገር ላይ ሰዎች መጥተው እንዲህ አድርግ ሲሉን አቲቲዩድ ይኖረናል። ይት መጥቶ ነው እሱ እንዲህ የሚለኝ እንዴት ነው እሱ እኔ እንዲህ የምትለኝ ማለት አይቀሬ ነው። በቃ ይሄ የሰው ባህሪ ነው። ሌላ ምሳሌ ጽፌ ነበር ተውኩት እና ዴፊኒትሊ መልሳችን አቲቲዩድ ይኖረዋል። የደረሰብኝ እዚህ ጋር ጽፌው ነበር ግን ተውኩት እና ጴጥሮስ
ያውቀዋል አይደል? አማቱን ሲፈውስለት ያውቃል። ከዛም በፊት ብዙ ተውቃላችሁ ዛ ዲቴል እንዳልገባ ብዬ ነውና ያው አቲቲዩድ ነው። አቤቱ ሌሊቱን ሁሉ አድረን ስንደክም ምንም እንኳን አልያዝንም። ባህሩን እናውቀዋለን፣ ስራውን እናውቀዋለን። ሌሊቱን ሁሉስ ዳክረን ደክሞናል። ደክመናል እኮ ያለንን ሁሉ እውቀት አውጥተነዋል። ኤክስፐርቲዛችንን ሁሉ ተጠቅመንበታል። አላገኘንም፣ ደክሞናል። ግን በቃልህ መረቦቼን እጥላለሁ አለው። it doesn't make sense to me but I'll do it አለ ጴጥሮስ። ከልምዱና ከተማረው ውጭ ነው። ከድካም በኋላ ስራ መጨመር ቢሆንም በዙሪያው ባሉ በጓደኞቹ ፊት ሞኝነት ቢመስልም ጴጥሮስ በቃልህ መረቦችን እጥላለሁ አለ። እንደ ትእዛዝህ አደርጋለሁ፣ እታዘዝሃለሁ። እሺ ጌታ ሆይ እንዳልከኝ አደርጋለሁ። ልዩ ቃል፣ ልዩ መልእክት፣ ልዩ ትእዛዝ፣ ልዩ ድምጽ ለስምዖን ጴጥሮስ። ወደ ጥልቁ ፈቀቅ በል፣ መረቦቻችሁን ለማጥመድ ጣሉ አለው። ወደ ጥልቁ ፈቀቅ በል፣ መረብህን ለማጥመድ በጥልቁ ጣለው። ከሰርፌስ ወደ ጥልቁ። ጌታ ሲመራ ወደ ትክክለኛ ቦታ ይመራል። ባህሩ ያው ነው፣ መረቡ ያው ነው፣ አሳጥማጁ ያው ነው። መሪው ግን ኢየሱስ ነው። ከጌታ የሚመጣ የምሪት ቃል፣ የጌታ ድምጽ በሁኔታችን ልዩነት ያመጣል። ልዩነቱን ያመጣው የጌታ ድምጽ፣ የጌታ ምሪት፣ የጌታ ቃል። እውቀት ጥሩ ነው፣ ልማድ ጥሩ ነው፣ ልምድ ጥሩ ነው። ኤክስፐርቲዝ is great። ከጌታ መስማት ግን የበለጠ ነው። ከጌታ የሆነ ሰስቴን የሚያደርግ የእግዚአብሔር ቃል፣ የእግዚአብሔር ድምጽ ሰርፌስ ላይ ሻሎ ዋተር ላይ ብሬክ ስሩ ያመጣል ብሬክ ስሩ። ሰርፌስ ላይ there is always comfort። ዋና ስትለማመዱ ፍሎቲንግ በጣም ቀላል ነው። ፍሎት ስናደርግ ብዙ የዋና ሰው አይደለም፣ ግን በፍሎት ደረጃ አውቀዋለሁና ፍሎት ስታደርጉ it's very comfortable። በቃ እግራችሁን ዝግት አድርጋችሁ ብላችሁ እንደዚህ ነው። ወደ ጥልቁ ሲገባ ነው እዛ ላይ ነው ያለው ሪስኩ። when we go deeper there is a risk but there is breakthrough። ወደ ጥልቁ ፈቀቅ ስንል ሪስክ አለ፣ ብዙ ነገር አለ፣ but there is a breakthrough። እንደ ቃሉ ሲጥል የሆነው ታምራት ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቹ ተቀደዱ። በሌላ ታንኳ የነበሩት ጓደኞቻቸው መተው እንዲያግዟቸው ጠቀሱ። መተው ሁለት ታንኳዎች እስኪሰጥሙ ድረስ ማይግነስ እስኪሰጥሙ ድረስ በቃ እስኪያስፈራ ድረስ ሞሏቸው። አንደኛው ፖይንት የእግዚአብሔርን ቃል መታዘዝ ለብሬክ ስሩ በር ይከፍታል። እና ጌታ ኢየሱስ ከ8 እስከ 11 ባለው ነጥብ ላይ ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ እርሱ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና ይላል። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ ይላል። አትፍራ፣ ከዛ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርገው ሁሉን ትተው ተከተሉት ይላል። ምን አይነት ለውጥ ነው! ምን አይነት ለውጥ ነው! ምን አይነት ለውጥ! ቅድም እንዳልኩት ሁላችንም ጌታ የሚጠቀምበት የኛ የሆነ ነገር አለ፣ እንድንሰጠው የሚፈልገው አለ። ስለዚህ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ትህትናው ይገርመኛል። ማዘዝ ሲችል ጌታ ሲመጣ እባክህ ብሎ ለመነው። የሰማይና የምድር ጌታ ጌታ ኢየሱስ፣ የአሳዎች ሁሉ ጌታ፣ አሳዎች የሚታዘዙለት፣ ባህሩን የሚያዝ፣ ሁሉን ማድረግ የሚችል፣ የት መወርወር እንዳለባቸው የሚያውቅ ጌታ፣ ከአሳ አጥማጆች በላይ ከኤክስፐርቶች በላይ ኤክስፐርት የሆነ ናዝሬቱ ኢየሱስ ሲመጣ ባህሩን የፈጠረው ስለሆነ ያውቀዋል የት እንዳለ፣ ፍጥረታትን ሁሉ የት እንዳሉ የሚያውቅ ጌታ
ትህትናው ይገርመኛል። ማዘዝ ሲችል ምን ይሆን ዛሬ የኛ የሆነ ጌታ ሊጠቀምበት ከመጀመሪያው ወደ አፕሊኬሽን የመጣው ነውና ብዙዎችን ሊጠቅምበት የሚፈልገው የኛ የሆነ የእነ ጴጥሮስ ታንኳ ነበር። ምን ይሆን ጌታ ዛሬ ባንተ ባንቺ በኔ በሁላችን ጌታ ሊጠቀምበት የሚፈልገው? ይቱት ጌታ እየለመነኝ እየለመነሽ እየለመነህ እየለመነን ያለው ምን ይሆን? ምን ይሆን ያለን እኔና እናንተ ያለን? አንድ ሌላ ጥያቄ ልጠይቅ እስቲ። ባለን ኃይል ባለን ዕውቀት ባለን ሁሉ ደክሞን ምንም ጠብ የሚል ነገር የለም የምንለው በቃ መረቦቻችንን አጣጥፈን አዝነን የተቀመጥንበት ነገር ይኖር ይሆን? በቃ ያልነው ከዚህ በኋላ I tried everything ያለኝን ሁሉ ከዚህ በኋላ ማንም ሊነግረኝ አይችልም፣ ከኔ በላይ የሚያውቅ የለም፣ እኔ በቃ ብለን ያልንበት ነገር ይኖር ይሆን? የደከምንበት አለቀ በቃ ከዚህ በላይ ያልነው ነገር ይኖር ይሆን? ወገኖች ጌታ ቃል አለው፣ ጌታ ምሪት አለው፣ ጌታ የሚለው አለው። በዛው ባህር በዚያው ታንኳ ያው እነዛው አሳጥማጆች ባሉበት ታምራቱ ግን የሚያነጋግር ነበር። ምን ይሆን ዛሬ ለኛ ያለን ያለው ጌታ? አንድ መልእክት ነው ያለኝ። እልፍ ጥልቅ ጎዲፐር ከሰርፌስ ወደ ውስጥ ዲፕ የሆነ ጸሎት፣ ዲፕ የሆነ እምነት፣ ዲፕ የሆነ ሻሎ ያልሆነ በቃ ዝም ብሎ ውሸት ያልሆነ ግብዝነት እውነት የሆነ ፍቅር እንዳየ ነው እንደተማር ነው ከጌታ ኢየሱስ እንደሆነ ዲፕ የሆነ በቃ እንደ ቃሉ የሆነ ፍቅር፣ እንደ ቃሉ የሆነ እምነት፣ ዲፕ የሆነ ኃይል፣ የእግዚአብሔር ኃይል የተሰጠን ኃይል እኮ ያ ነው በእናንተ ውስጥ ያለው ዓለም የማያየው ዓለም የማያውቀው ዓለም የማይቀበለው የእውነት መንፈስ ያ የተሰጣችሁ ሌላ አጽናኝ እናንተ ግን ታውቁታላችሁ። በውስጣችሁ ኃይለኛ ነገር ውስጣችን ድማሚት ውስጣችን አለ ውስጣችን። እኔ በእውነት ነው የምላችሁ እግዚአብሔር ያንን ያውጣው። whatever ሊከፈል ያለው ነገር በ26 ይከፈል ዲፕ ሻሎ ያልሆነ ሰርፌስ ላይ ያልሆነ ማስመሰል ያልሆነ ግብዝነት የሌለበት ስክን ያለ ጥርት ያለ ስር የሰደደ መንፈሳዊ እድገት ላዩን ያልሆነ በቃ በእግዚአብሔር መንፈስ ቅዱስ ይመስክርልን። በቃ ማንም ስለኛ መናገር የለም። መንፈስ ቅዱስ እሱ ይመስክርልን፣ እሱ ይናገርልን። ሰዎች እንዲህ አድርገው እዛ ጋር ድርሰውን ከሆነ ምንም አይጠቅም ወገኖች። መንፈስ ቅዱስ ይመስክርልን፣ መንፈስ ቅዱስ ይናገርልን። ለዚህ ዓመት እኔን ተመኘ ወገኖች፣ ጥልቅ ያለ ስክን ያለ ዲፕ የሆነ የፈለግነውን ያህል ጥልቅ ሄደናል። እኛ እኮ በጸሎታችንም ዲፕ ነው። እኛ እኮ እንዲህ የምንል ከሆነ ምንም ያህል ጥልቅ ብንሄድ ጥልቅ ያለ ነገር አለ፣ እልፍ ያለ ነገር አለ፣ እልፍ ያለ የሚጨምር ነገር አለ። ያው ጨምሮ አይደል ዘንድሮ ጌታን እስክንመስል ድረስ መለወጥ ተብለን ተማርን አይደል? በቃ go deeper into the word, go deeper into prayer። ሪስክ አለው አለው። let's go into the deep of his spirit። በቃ በእግዚአብሔር መንፈስ ላይ ዲፕ የሆነ መንፈሱ ጥማት አንርካ፣ ባለን አንርካ። ያለን ይመስለን ይሆናል አለን የለንም እያልኩ አይደለም፣ ግን ይሄ አይደለም እንትኑ ስታንዳርዱ መጨረሻው ይሄ አይደለም ወገኖች፣ ይሄ አይደለም። የቀደመችው ቤተክርስቲያን በደም ተስላ ተቀምጣልናለች። መንፈስ ቅዱስ ሲመጣ ልዩነት ነበረ፣ ቋንቋቸው ተቀይሯል። እኔ በልጥ ሲሉ ከጥቂት ምዕራፍ በፊት የነበሩ ሰዎች አብረው ቆሙ። ጴጥሮስ ሲቆም አብረው ቆሙ። አንድነት፣ ህብረት፣ መከባበር፣ ፍቅር፣ ሰላም። እኔ የሚመስለኝ አሁን ብዙ ጊዜ ፓስተር ሚያን ሲያስተምረን ሲበሉ ደስ እያላቸው ይበሉ ነበር። እኛ ቤት ድሮ ብዙዎች ነን፣ እንግዲህ ብዙዎች ነን፣ ወንድሞቼ እህቶቼ ብዙዎች ነንና ምን በላው ምግብ ሲሰራ የቤተሰብ ምግብ ታውቁት የለ ክሽን ያለ አይደለም፣ በቃ የቤተሰብ ምግብ ነው። እኔ ሲበሉም
ብዙ ድሆች ብዙ ምናምኖች ስላሉ ብዙ ምግብ ነው የሚያጣፍጠው መንፈሱ እንጂ ፍቅራቸው እንጂ ሁሉ ለማዳረስ ይሉ ስክን ያለ ክችን ያለ እንዲህ አይነት ነገር የሚሆን አይመስለኝም። ግን በቃ እግዚአብሔር ፍቅሩ ስላለ መንፈሱ ስላለ ፍቅሩ ህብረቱ ስላለ ሁሉ መብላት ይጣፍጣል። መንፈስ ቅዱስ ያጣፍጠዋል መንፈስ ቅዱስ። እና የዓመት ወደ ጥልቁ ፈቀቅ ማለት ይሆንልን በመታዘዝ የሆነ መቼም እንዲህ ብለን ወደ ጥልቁ አንሄድም። እንዲህ ብለን ወደ ጥልቁ ምን ሄደው አይደል? በትህትና የሆነ ወደ ጥልቁም ለመግባት ትህትና ጎንበስ ማለት ያስፈልጋል፣ ዝቅ ማለት ያስፈልጋል። እና በትህትና የሆነ በፍቅር የሆነ በመንፈስ ቅዱስ ኃይል የሆነ ወደ ጥልቁ ፈንቀቅ ማለት ገርማቸዋል። ወደ ጥልቁ ፈቀቅ ሲባል ደግሞ የሚመጡት ምንድናቸው ብለን ስንል ጌታ ኢየሱስ በዮሐንስ 6:27 ላይ ምን አለ? ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ ይላል። እና እነሱ ወደ ጥልቁ ፈቀቅ ሲሉ አሳው እኮ መጥቷል። ቢዝነሱ በጣም ሊፋፋም የሚችልበት ጊዜ ነው። በቃ ለሚጠፋ መብል ታንኳውን ምኑን ጥለው ወደ ተሻለው ነገር ሄዱ። ወደ ጥልቁ ፈቀቅ ስንል የተሻለውን ነገር የከበረውን ነገር from the good or better to the best ማለት ነው። እልፍ እንላለን። በጥሩ አንረካም፣ በተሻለው ነገር አንረካም፣ ወደ በለጠው ነገር መንፈስ ወደሚታየው ሳይሆን ወደማይታየው፣ ወደ ምድራዊው ሳይሆን ወደ ዘላለማዊ፣ ወደ ተዋረደው ሳይሆን ወደ ከበረው እልፍ አሉ። በቃ ታንኳውንም አሳውንም ጥለው ተከተሉት። እና በቃ ሰውን የምታጠምዱ ትሆናላችሁ ተባሉና ከጊዜያዊው ወደ ዘላለማዊ ነገር መርጠው ያላቸውን ለመንግስቱ ስራ ከሚያልፈው ወደማያልፈው በቃ ሁሉ ነገር ጥለውት ሄዱ። ወደ ጥልቁ ፈቀቅ ሲባል ታምራት ሆነ፣ ብዙዎች ተደነቁ ይላል። ክብሩ የሚመጣው ወደ ጥልቁ ፈቀቅ ሲባል ነው። ፈቀቅ ስንል ወደ ውስጥ ጥልቅ ስንል በቃ ብዙዎች የሚደነቁበት፣ ብዙዎች የሚፈወሱበት፣ ብዙዎች ጌታን የሚያዩበት፣ ይሄ የምንመኘው የምንጠማው የምንራበው ነገር የሚሆነው ሻሎይ ላይና እዚህ ሰርፌስ ላይ አይደለም፣ ጥልቅ ወደ ውስጥ። ዋጋ ያስከፍላል። ዲፕ ፕሬየር ሌትና ቀን በቃ እረፍት የለም ሌሊት። በቃ ወገኖቼ እሱን ነው የምለምነው ጌታን አሁን በቃ ዲፕ የሆነ ፕሬየር በቃ። እና ያን ታምራት ሲያይ ጴጥሮስ ምን አለ? እኔ ኃጢአተኛ ነኝ አለ አይደል? ከኔ ተለያለው አለ። እና ሰዎች የእግዚአብሔርን ክብር ሲያዩ በዘፍጥረት ማለት በብሉይ ኪዳንም ስናይ እዚህ ጋር አዲስ ኪዳን ስምዖን ጋርም ስንመጣ ሰዎች የእግዚአብሔርን ክብር ሲያዩ በቃ ራሳቸውን ይንቃሉ። ኃጢአተኝነታቸውን ነው የሚያዩት። እኔ በእኔ ለኔ የሚባል ነገር የለም፣ እኔ ኃጢአተኛ ነኝ ከኔ ተለያለ። በቃ ክብሩ ሲመጣ ጴጥሮስ የእግዚአብሔር ክብር ሲመጣ እንደዛ ነው ነው። አብርሃም በዘፍጥረት 18:27 ላይ እግዚአብሔር መጥቶ ከወዳጄ ከአብርሃም የሚሰውረው ነገር አለኝ ብሎ ያው አብርሃም ወዳጁ አልነበር በጣም ያነጋግረውና መጥቶ ሰዶምና ጎሞራ እንደሚያጠፋ ሲናገረው እየለመነ ነበር። 10 ቢገኙ 20 ቢገኙ 10 ቢገኙ ምናምን ያልና ያንን ክብር ሲያይ አብርሃም ምን አለ? እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ ነው አንድ ጊዜ ጀመርኳል። እኔ አፈርና አመድ ስሆን ካንተ ጋር በቃ አጥፋ ለማለት ካንተ ጋር ወደዚህ ክብር መጣሁ። እኔ አፈር ነኝ፣ እኔ አመድ ነኝ አለ። በቃ ወደ ጥልቁ ስንሄድ እግዚአብሔር ሲያናግረን፣ ድምጹን ስንሰማ፣ ቃሉ ሲመጣ፣ ወደ ተለየ ልምምድ ስንገባ፣ ክብሩን ስናይ እንደዚህ ነው የምንሆነው። ኢዮብ 42:6 ስንሄድ በቃ ያ ሁሉ መከራ ያለፈበት ኢዮብ ጌታ ሲመጣ እግዚአብሔር ሲመጣ ሲያነጋግረው እንደዛ ሲል ኖሮ ማን በመካከላችን ዳኛ በተገኘ እንደው ባናገርኩት ምናምን ሲል የነበረው ኢዮብ በጣም የተጎዳ ሰው ነው። በብዙ መከራ ውስጥ ያለፈ ሰው ነው። ግን በቃ ሲመጣ
ሁሉን ታደርግ ዘንድ ቻይ እንደሆን ከሐሳብ የሚከለከል ዘንድ ከተዋወቁ መስማትንስ በጆሮዬ ሰምቼ ነበር አሁን ግን አይኔ ያየች እና ስለዚህ ራሴን እንቃለሁ በአፈር ባመድ ላይ ተቀምጬ እጸጸታለሁ አለ። ይሄ ዝቅ ያለ መንፈስ እኮ የሚገኘው በቃ ለካ ወደ ጥልቁ ዝቅ ስንል ነው፣ ወደ ጥልቁ ስንገባ ነው፣ እልፍ ስንል ነው፣ ከጌታ ጋር ስንገናኝ ስንታዘዝ ነው። ይሄ ወደ ጥልቁ ፈቀቅ ማለትም እኮ ከመታዘዝ ጋር የመጣ ነው። እንዴ ጴጥሮስ እኮ እንዴ ሌሊቱ ሙሉ እንትን ስላደረገልን እንዴት ምናምን ማለት ይችላል እንላለን እኮ። አሁን ጴጥሮስ እንዴት አልታዘዘም ልንል እንችላለን። እኛ ብዙ ነገር እንደዛ ያልታዘዝናቸው ነገሮች አሉ። እንዴ እንዴት ብዬ ምናምን ያልናቸው አምሾር ይኖራሉ። እኔ ይኖረኛል አለኝ እና ግን በቃ ዝቅ እሺ ማለት በመታዘዝ ላይ እንዲህ አይነት ነገሮች ሆናሉ። እና ኢሳይያስም ደግሞ ያው እግዚአብሔርን በረጅም ከፍ ያለ ዙፋን ላይ ተቀምጦ አየሁት፣ የልብሱን ዘርፍ መቅደሱ ሞልቶት ነበር ይልና ከዛ ያንን ክብር ሲያይ ኢሳይያስ እኔ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጥ አይኖቼ ሰራዊትን ጌታ ንጉሥን እግዚአብሔር ሳይ ወዮልኝ ጠፍቻለሁ አለ። ከዛ በኋላ ግን ማንን ላክ ሲል አንተን ጴጥሮስ ከዛ በኋላ እንደዚህ ማለ ኃጢአተኛ ነኝ ከኔ ተለያለ ግና ሲለው ሁሉ ነገር ጥሎ ተከተለ። ወደ ጥልቁ ፈቀቅ ስንል ክብሩን ስናይ የጌታ ትእዛዝ ሲመጣ ስንታዘዝ ታሪካችን ሲለወጥ ዲፐር ስንሄድ በቃ ይሄ ከሻሎይና ሰርፌስ ከሆነ ነገር ስንወጣ ጠለቅ ረጭ ጸጥ ወዳለው ወደ ጥልቁ ስንመጣ በቃ እንደዚህ ነው የምንሆነው። እንታዘዛለን፣ እንሰማዋለን። ላይ የሆነ ነገር የለም። በቃ ላይ ነገር የለም። በቃ እንደዚህ አይ ቲንክ ጌታ ዛሬ የሚለው ለኛ ለቤተ ክርስቲያን በቃ ላይ ነገር አይደለም፣ ወደ ጥልቁ በቃ ክብሩን አይደል የምፈልገው፣ ክብሩን አይደል እየፈለግን ያለን፣ ወደ ጥልቁ በጸሎት ወደ ጥልቁ፣ በእምነት ወደ ጥልቁ፣ ቃሉን በማጥናት ወደ ጥልቁ፣ በፍቅር ወደ ጥልቁ፣ በህብረት ወደ ጥልቁ፣ በመታዘዝ ወደ ጥልቁ፣ ጠላትን በመቃወም ወደ ጥልቁ፣ በሁሉ ወደ ጥልቁ ጠለቅልፍ ረጭ ወደ ውስጥ ወደ ሆነው ነገር እግዚአብሔር ያን ይፈልጋል። አም ቻሌንጅድ እኔ ቻሌንጅድ ይሆን ብዙ አላጠናውትም ቃሉ እኔ ራሴ እርግጠኛ ነኝ ይሄ ቃል ዛሬ ለዚህ ጊዜ እግዚአብሔር እንደሰጠኝ ምናልባት ከኔ በደንብ አለመዘጋጀት አስቀርቼ እንደሆነ አላውቅም፣ ግን መልእክት ነው። እግዚአብሔር ለቤተ ክርስቲያን ወደ ጥልቁ ፈቀቅ ክብሩ ማየት ስትፈልጉ ወደ ጥልቁ ፈቀቅ በሉ። ራሳችሁን ሰጥታችሁን ወደ ጥልቁ ፈቀቅ በሉ። ያላችሁን ትታችሁ ከበረ የምትሉትን ትታችሁ ወደ ዘላለማዊ ነገር ወደ ጥልቁ ፈቀቅ በሉ። ጥልቁ ወደ ጥልቁ እንዴት እንደሆነ አደራረጉን ያሳየን። ግን ጴጥሮስ ክብሩን ባየ ጊዜ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለሁ ይላል። ሰው ወደ ጥልቁ ፈቀቅ ብሎ ክብሩን አይቶ እንደ ቀድሞ መሆን የት ይቻላል? አይቻልም። ጴጥሮስ አልቻለም። ጌታ መልእክቱ ነው ዛሬ ወገኖቼ፣ ክብሬን ለማየት ቤተክርስቲያን ወደ ጥልቁ ፈቀቅ በይ። በመታዘዝ የሆነ ብሬክ ትሩ ዲፐር ኢን ኦቢዲየንስ። በቃ ሁሉን ጥለውት ሄዱ። አሳውን አለመፈለግ አይመስልኝም። ከዛ በኋላ አሳ ሳይበሉ ቀርቶ አይደለም፣ እንደውም አሳ ጠብሶ ያበላቸው ነበር ጌታ ኢየሱስ አይደለ? ግን የጠለቀ መንፈሳዊ ረሃብ ከሚበላው ከአሳው ረሃብ የጠለቀ መንፈሳዊ ረሃብ እነ ጴጥሮስ ውስጥ ገባ። ወደ ጥልቁ ፈቀቅ የጠለቀ መንፈሳዊ ረሃብ አሳን የሚያስተው፣ መረቡን የሚያስተው፣ ታንኳውን የሚያስተው፣ ባህሩን የሚያስተው፣ የለመዱትን ነገር የሚያስተው በቃ ኢየሱስን ለመከተል ቆራጥ የሚያደርግ ነገር ወደ ጥልቁ ፈቀቅ ሲሉ ክብሩን ሲያዩ ተደንቀዋልና ክብሩን አይተዋልና ባህሩን እኮ እኛ እናቀዋለን ነበርና አይደል እንዴ እኛ ያልሞከርነው ስትራቴጂ ነበር እንዴት ብሎ አረ ይሄ ሌላ ነው፣ አረ ይሄ ልዩ ነው፣ ከዚህ ክብር የሚበልጥ የለም። በቃ ተደንቀዋል። በቃ ራሳቸውን ናቁ፣ ኃጢአተኞች ነን አሉ፣ ከኛ ተለያሉ። በቃ ጥለው የሊቱ ሙሉ የለፉበትን ነገር ጥለው ተከተሉት። እንጀራ አሳ የዚህ ዓለም ነገር የማይሞላው ወደ ጥልቁ ሲገባ ጥልቅ የሆነ መንፈሳዊ ረሃብ ራሱ ንጉሱ ብቻ የሚያረካው የሚሞላው ይሁንልን ወገኖች። ወደ ጥልቁ ፈቀቅ ማለት ይሁንልን። ለቤተ ክርስቲያን ይህን ኃይል ይስጥ እግዚአብሔር። በሁሉ ነገር እግዚአብሔር ወደ ጥልቁ ፈቀቅ ያርገን። ይህ ዓመት እጅ ለእጅ ተያይዘን በአንድ ልብ፣ በአንድ ሐሳብ፣ በአንድ መንፈስ፣ በብዙ ፍቅር፣ በብዙ ትህትና
እንደ አንድ ሰው ሆነን ወደ ጥልቁ ፈቀቅ የምንልበት። ሶስቱም እኮ አብረው ነበሩ። ጴጥሮስም ያዕቆብም ዮሐንስም አብረው አንድ ላይ ይሁንልን አይደል? ወደ ጥልቁ ፈቀቅ እንበል አይደል? ይሻለናል አይሻለንም? ይሻለናል። ሪስክም ቢኖረው ከጌታ ጋር ከኢየሱስ ጋር ከቃሉ ጋር ከመንፈሱ ጋር ከተስፋው ጋር በተስፋ ደስ ይበላችሁ አይደል ያለን መጀመሪያ ላይ። በቃ በተስፋው ደስ ይያለን ጌታን እስከ መምሰል ድረስ ለመለወጥ ወደ ጥልቁ ፈቀቅ። ከኛ ጋር ያለው ከሁሉ ይበልጣል አይደል ጌታ። በዚህ እምነት በዚህ ተስፋ ወደ ጥልቁ ፈቀቅ። በመንፈሳዊ ውጊያ ለመጨመር ወደ ጥልቁ ፈቀቅ። ዘዴውን ለማወቅ ዝም ብሎ ላለመተኮስ፣ ዝም ብሎ በቃ ዝም ብለን ላንኖር። በቃ እንዳለፈው እኔ ያለፈውን የፓስተርን የውጊያውን ትምህርት 3 ሰምቻለሁ። ገና ቀጥሬለታለሁ 4ኛ ለሰማው በጣም እንዲዋሃደኝ ስለፈለኩኝ። አይንከሬጁ ስሙት። እግዚአብሔር ተዋጊዎች ያርገን፣ በጣም ተዋጊዎች ያርገን። መዋጋት አለብን ወገኖች። በቃ ወደዚህ ከፍታ ያምጣን፣ ወደዚህ ጥልቀት ከፍ ያርገን እግዚአብሔር ያምጣን። ጸሎት ቃሌን ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ቀረውን ጊዜ እንድንጸልይ sorry ሃሌሉያ። እንጸልያለን። ሚካኤል እኔ መኖርም አልችልም ያለ አንተ ነው የሚለው። ሃሌሉያ። እየዘመርን አብረን እንጸልያለን። ላይ በምትከታተሉ ሰዎች ጌታ ይባርካችሁ እና እናንተም ጸሎት ውስጥ ግቡ፣ ጸልዩ። አሁን ላይቭ ስለሚያልቅ ማለት ነው ያቆሙታል። ሳውንድ ሲስተም ውስጥ ያሉትም ወደዚህ ወጡና ከኛ ጋር ይጸልያሉ። አብረን በህብረት